ተመልካቾች ከዚህ የተፈጥሮ ሀብት ጥበቃ ጋር በተገናኘ ደግሞ እንግዳ ጋብዘናል። ቆይታ እናደርጋለን። እንግዳችን በግብርና ሚኒስቴር የተፈጥሮ ሀብት ልማት ጥበቃ መሪ ስራ አስፈጻሚ ፋኖሴ መኮንን ናቸው። እንኳን ደህና መጡ። እንኳን ደህና ቆያችሁ። የተፈጥሮ ሀብት ጥበቃ ስራ እስካሁን እየተከናወነ ይገኛልና አሁን በምን መልኩ ሊገለጽ የሚችል ደረጃ ላይ ነው ያለው? አሁን እንግዲህ የተፈጥሮ ሀብት ልማት ጥበቃ በየአመቱ ህብረተሰባችን ከ30 ቀን እስከ 60 ቀን እንደየክልሎቹ ተጨባጭ ሁኔታ ወጥቶ የነጻ ጉልበት የሚሰራበት ነው። በዚህም በሀገር ደረጃ በአማካይ ከ14 ሚሊዮን ህዝብ በላይ እየተሳተፈ በገንዘብ ሲተመን ደግሞ ከ18 ቢሊዮን ብር በላይ የሚገመት የነጻ ጉልበቱን አውጥቶ የሚሰራበት ነው ማለት ነው። ይህም እንግዲህ የዝግጅት ምዕራፎቹ ተጠናከው ወደ ትግበራ ምዕራፍ እየተገባ ያለንበት ወቅት ላይ ነው የምንገኘው። ከዚህ ጋር በተያያዘ እስካሁን ባለውም ተፈጥሮ ስራ ጥበቃ ስራው ተሰርቷል። 1 2 3 ተብሎ የሚጠቀሱ ውጤቶች ተገኝተዋል። አዎ እንግዲህ እንደሚታወቀው ከ54 ሚሊዮን ሄክታር በላይ የተጎሳቆለ ነበረ የተፈጥሮ ሀብታችን። ከዚህ ውስጥ ወደ 33.6 ሚሊዮን ሄክታር የሚሆን እንዲያገግም ተደርጓል ማለት ነው። ይህም ስራ በመሰራቱ እንግዲህ የአፈር መሸርሸርን የቀነስንበት፣ የአፈር መሸርሸር ሲቀንስ ደግሞ የምርትና ምርታማነት እንዲጨምን ያደርጋል ማለት ነው። በሁሉም በእንስሳቱም፣ በፍራፍሬውም፣ በሰብሉም ዙሪያ ምርትና ምርታማነት እንዲጨምር የሚያስችል ስራ ነው ማለት ነው። በዚህም ይሄንን ደግሞ ዘላቂ እንዲሆን ደግሞ ማህበራት እየተደራጁ የለማው ተፋሰስ ላይ ማህበራት ተደራጅተው የዕለት ተዕለት ኑሯቸውን የሚያከናውኑበት ስርዓት በመፈጠሩ በዚህም ከ9000 በላይ ማህበራት ተደራጅተው የተፈጥሮ ሀብትን በመንከባከብ ከውጤቱም ደግሞ በዘላቂነት ተጠቃሚ እየሆኑ ያሉበት ሁኔታ ላይ ነው የምንገኘው። የተፈጥሮ ሀብት ጥበቃ በዋና አስተዋጽኦ ከግብርና ጋር የተያዘ እንደሆነ ይታወቃልና የግብርና ምርትን በማሳደግ በኩል እስካሁን ያሉ ስኬቶች ለወደፊትስ በምን መልኩ ቢሰራ ነው የበለጠ ውጤት ሊገኝ የሚችለው? አዎ እንግዲህ ተፈጥሮና ሰው መታረቅ አለበት ማለት ነው። ሰውና ተፈጥሮ በሚጣሉበት ጊዜ እንግዲህ ተፈጥሮ የራሷን ቅጣት በማህበረሰባችን ላይ የሚያደርሰው አለ። ይህም እንግዲህ ተደጋጋሚ ድርቅ የመከሰት፣ የውሃ መቀነስ፣ የምርትና ምርታማነት በጥቅሉ የመቀነስ ሁኔታዎች ናቸው ማለት ነው። ይህን ተፈጥሮን እንግዲህ በዘላቂነት መጠበቅና መንከባከብ ለሰው ልጅ ህይወት ወሳኝ ነው ማለት ነው። እንቀጥላለን። የዘንድሮም በተመለከተ እንግዲህ የተለያዩ ስራዎች እስካሁንም ሲሰሩ መቆየታቸው ይታወቃል። በቀጣይ የግብርና ሚኒስቴር ስራዎች ምን ምን ናቸው? አዎ በቀጣይ እንግዲህ አሁን የዝግጅት ምዕራፋችንን እናጠናቀናል። የአሰልጣኞች ስልጠና፣ የእርሻ መሳሪያዎች ዝግጅት፣ የእርሻ መሳሪያ ጥምርታዎችን የሰራንበትና የአሰልጣኞች ስልጠና የተሰራበት ነው። በቀጣይ ደግሞ የምናደርገው እንግዲህ የስነ አካላዊ የአፈርና ውሃ ጥበቃ ስራዎችን በተግባር የመከወኑ ስራም እየተጀመረ ያለበት ነው። በዚህ ጊዜ እንግዲህ ባለፈው አመት የተሰሩትን አዲስ ከምንሰራቸው በተጨማሪ ባለፉት አመታት የተሰሩትንም የማደስ ስራ፣ ባለፉት አመታት የተተከሉ ችግኞችን የመንከባከብ ስራ፣ ለቀጣይ ተከላ የሚሆን ቦታ የመለየትና ለዛ ጉድጓድ የማዘጋጀት ስራዎችና የመሳሰሉ ስራዎች እንግዲህ በቀጣይ የሚሰሩት ነው። ህብረተሰባችንም እንግዲህ በዚህ ላይ ንቁ ተሳትፎ እንደሚያደርግ ተስፋ አደርጋለሁ። አቶ ፋኖሴ መኮንን ለመረጃዎቹ አመሰግናለሁ። አመሰግናለሁ።